13ቱ ሕማማተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በሰሙነ ሕማማት ከምንማማራቸው ትምህርቶች መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ብሎ የተቀበላቸውን 13ቱ ሕማማተ መስቀልን እንመለከታለን። እንደሚታወቀው ነቢዩ ኢሳይያስ ነሳ ደዌነ ወጾረ ሕማመነ፣ የእኛን በሽታ የእኛን መከራ የእኛን ሕመም እርሱ ተሸከመ፣ በእርሱ ቁስል እኛ ተፈወስን ብሎ ኢሳይያስ ከክርስቶስ መወለድ አስቀድሞ ትንቢት ተናግሯል። እንደሚታወቀው ይህንን ሊቀ ሐዋርያት ቅዱስ ጴጥሮስም ወደ መስቀል ሲወጣ የእኛን ሕማም የእኛን ኃጢአት የእኛን በደል ተሸክሞ ወደ መስቀል ወጣ ይለናል። ያዕቆብ ዘስሩግ ደግሞ ብክይዎ ወላህውዎ ለታፈቅርዎ፣ የምትወዱት ብትኖሩ የእናንተን ሕመምና የእናንተን በሽታ ተሸክሞ የወጣውን እግዚአብሔርን እያሰባችሁ ስለ እናንተ ያሳለፋቸውን 13ቱ ሕማማተ መስቀልን እየተመለከታችሁ አልቅሱለት ይለናል። እንግዲህ በዚህ በሕማማት ውስጥ እንደምናየው በዚህ በገብረ መስቀል ሚዲያ ሰኞ በለስ፣ ማክሰኞ በምን ስልጣን ይህን ታደርጋለህ፣ ረቡዕ ደግሞ ያው 5 መሰረታዊ ትምህርቶችን ተምረናል። ነገ ደግሞ በጸሎተ ሐሙስ እንደዚሁ ከ5 ያላነሱ ረዥም ታሪኮችን አጭር በሆነ ታሪክ እናያለን። አሁን ላይ ግን እነሆ 13ቱ ሕማማተ መስቀል የሚባሉ ማን ማን ናቸው የሚለውን በኢየሱስ ክርስቶስ ላይ 13 አይደለም አንድ ሾህ ሲወጋን፣ 13 አይደለም አንድ እንቅፋት ሲመታን፣ 13 አይደለም አንድ ጉንፋን ሲይዘን፣ 13 አይደለም አንድ መጥፎ ስድብ ስንሰደብ፣ 13 አይደለም ሰዎች በክፉ ዓይናቸው ሲያዩን፣ 13 አይደለም ሲርበን እንዴት 13 አይደለም አንድ ሕመም ምን ያክል እንደሚከብድ እናየዋለን። ስለዚህ አጠር አድርገን እናያቸው። አንደኛ አክሊለ ሦክ። አክሊለ ሦክ ማለት ከብረት የተጎነጎነ ጉንጉን አምጥተው ራሱ ላይ አደረጉለት። ምን ብለው? ራስህን ንጉሥ ያደረግ፣ ራስህ ንጉሥ ነኝ የምትል ስለሆንክ ለንጉሥ ደግሞ አክሊል ይገባዋል ብለው የሾህ ጉንጉን ራሱ ላይ ሲያደርጉበት በመዶሻ ሲመቱት በአንገቱ ወጣ። ጭንቅላቱ ተፈረካከሰ። አንገቱ ዙሪያውን እነሆ በጠቃቅንና አነስተኛ ብረቶች ተበሳሳ። አንደኛው ነው። ለዚህ ነው የምትወዱት አልቅሱለት ያለው። እንደ ካህናት አክሊል፣ እንደ መነኮሳት ቆብ፣ እንደ መሪጌቶች ሻሽ፣ እንደ እናቶችም ደግሞ ጥምጣም ያደረገ አይደለም። እንደ ወታደርም ኮፍያ ያደረገ አይደለም። እንደ ሹፌርም መለያ ያደረገ አይደለም። የእሾህ ጉንጉን በጭንቅላቱ ላይ ተሸክሟል። አንደኛው ይሄ ነው። ሁለተኛው ደግሞ ተኮሮተ ርእስ ይላል። ምንድን ነው ተኮሮተ ርእስ ማለት? በዘንግ ጭንቅላቱን መተውታል። አይተዋል። የኦሪት ዘፍጥረት ምዕራፍ 3 ላይ እንደምንመለከተው በአዳምና በሔዋን ምክንያት በመጣው ስህተት የሰው ልጅ የእባብን ጭንቅላት እንዲመታ፣ እባብ ደግሞ የሰዎችን ሰኮና እንዲነድፍ ያ እርግማን ተቀምጧል። አየህ። ስለዚህ እባብን ሊቀጠቅጥ የመጣ ይልቁንም ዲያብሎስን ሰይጣንን የሚቀጠቅጠውን አምላክ በዘንግ ራስን መቱት፣ ጭንቅላቱን መቱት። አያችሁ፣ ይቺ ዓለም ፈጣሪዋን በዱላ ወይም በበትር የቀጠቀጠች ዓለም ናት። ሁለተኛው ይሄ ነው። ሌላው ተጸፎ መልታይት ነው። ሶስተኛው ፊቱን በጥፊ ተነበይለነ ተናገር። ማን መታ? መኑ ጸፋከ? ማን ነው የመታህ? ማን ነው የክፉ የተናገረህ እያሉ እንደ ወንበዴ እንደ ሌባ ፊቱን ይመቱት ነበረ። የጉልበት መለኪያ የክንድ መለኪያ አድርገው ግራና ቀኝ ፊቶቹን ያንን
ውብና ይሴን ይላዩ ሙሉ ደጓለመያው ከሰው ልጆች ውበቱ ይበልጣል የተባለውን አምላክ አንድም የሚበልጠውን እግዚአብሔር መዝሙር 44 ቁጥር 2 ላይ ባለው እሱን ፊቱን ይመቱት ነበር። የሰው ልጆች 5 ግሩፕ ሊያዩ ይከተል ነበሩ ከሚሉ ከ5ቱ አንዱ መልኩን ለማየት ነበር እና አዎ በመልኩ እየተሳቡ ይመጡ ነበረ። ስለዚህ መልኩን ለማጥፋት ከተጠቀሙበት አንዱ በጥፊ ይመቱት ነበረ ይለናል። 3ኛው ይሄ ነው። 4ኛው ተወክፎ ምራቅ ነው። ይህንን ቅዱስ ያሬድ ይረግደናል። ወተአገሰ ምራቀ ርኩሰ እንዘ አልቦ ዘአበሰ። አዎ የክፉዎችን ምራቅ የኃጢአተኞችን ምራቅ ተቀበለ ቻለ ይላል። ምራቅ አስቀያሚ ነው። ሰዎችን ሲያቃልሉና ሲጠሉ ምራቃቸው ጢቅ ነው የሚሉ ምራቅ የክርስቶስ ምራቅ ዮሐንስ ወንጌል ምዕራፍ 9 እንደምናየው ከአፈር ጋር ተገናኝቶ ዓይን ሆኗል። የሰው ምራቅ ግን በሽታ ነው የሚሆነው ማለት ነው፣ እንጭርት ነው የሚሆነው። ስለዚህ 4ኛው ምራቃቸውን አስቀያሚ የሆነ ምራቃቸውን መልካም ነገር ተናግረውበት በማያውቁት አፋቸው ምራቃቸውን ተፍተውበታል ማለት ነው። 5ኛው ሰቴ ሐሞት ነው። እነሆ ውሃ ጠማይ ብሎ ለውሃቤ ዝናብ ማይ ከልው ሐሞተ ወከርቤ አስተይው እንዲል እነሆ ውሃን ለፈጠረና ለሰጠ አምላክ ውሃ ጠማይ ቢላቸው ሆድን ልብን ቆራርጦ የሚጥል ሐሞት ሰጡትና ሐሞት ጠጣ። አዎ ይሄ 5ኛው ነው ማለት ነው። 6ኛው ተአስሮ ድሪት። አዎ እነሆ አዳምን ያበጃጁ እጆቹ፣ ወደ ገነት የተራመዱ እጆቹ፣ አዳምን የፈለጉ እግሮቹ እነሆ እጅና እግሩን እንደ ወንበዴ እንደ ሌባ በገመድ አሰሩት። አዎ ይሄ ነው 6ኛው ማለት ነው። 7ኛው ተቀስፎ ዘባን ጀርባውን እነሆ 39 ሲደርስ 40 ላለማለት 6666 ግርፋት ጀርባውን ገርፈውታል። ይህንን መተርጉማን አባቶቻችን የሰው ልጅ በፈጣሪው ላይ ያደረገው ጭካኔ የጭካኔ ጥግ ነው ብለው ገልጠውታል ማለት ነው። 8ኛው ርግዘተ ገቦ ነው። አዎ ይህንን እንግዲህ እንደውም በሌላ መልኩ ርግዘተ ገቦ የሚለውን ለንጊኖስ የተባለ ሐራዊ ነፍሱንና ስጋውን ከለየ በኋላ መጥቶ ስለወጋው መተርጉማን ይሄ አይያዝም ብለው ጸዊረ መስቀል። አዎ የከሊጦስጥራ ጀምሮ እስከ ቀራንዮ ድረስ የሚሰቀልበት መስቀል ተሸክሞ የማይቻለውን የሚገርመኛል ሱራፌልና ኪሩቤል ለመሸከም ይልቁንም ለማየት ከብዷቸው በክንፋቸው ራሳቸውን የሚሸፍኑት ይህንን አምላክ 20 ዓለማትን ፈጥሮ 20 ዓለማት የማይወስኑት እመቤታችን የወሰነችውን ይህንን አምላክ እንጨት አሸክመው ቀራንዮ ይዘው ወጠው ከመበግ የዋህ ወከመላይ መግዝ መስዋዕተ መድኃኒት እኩን ለቤዞ ሰብ ሃለፍከ አንድም ሃለፍከ አጸደ ግፍ ከመበግ የዋህ በገመድ አንገቱን ታስሮ የሚታረድበትን ቢላ እየላሰ እንደሚታረድ በግ የምትሰቀልበትን እንጨት ወይም መስቀል ተሸክመ ቀራንዮ ወጣ። በዚህ መልኩ ነው ምንድነው ጸዊረ መስቀል እንጨት ተሸክሞ ቀራንዮ ወጣ። በቀራንዮ ላይ በቆመው መስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዓለምን አዳነ። ስለዚህ 8ኛው ጸዊረ መስቀልን ያደርጋሉ። ከዚህ 5ቱ ቅንዋተ ወይም ደግሞ 5ቱ ቅንዋት ይቆጠራሉ። ከ8 9 10 11 12 13 የመጀመሪያው ሳዶር ነው። ሳዶር የሚባለው ሚስማር ያይደለ በገጠሩ አካባቢ አባቶቻችን እነሆ እርፍና ድግር የሚያስተካክሉበት መሮም ይባላል። ይህንን የሚያክል ማለት ነው። ይህንን የመጀመሪያውን እዚህ ግንባሩ ላይ አደረጉና በመዶሻ ሲመቱት ግንባሩ ትርትር አለ። ሳዶር ማለት ይሄ ነው። 9ኛው ይሄ ነው። በ9ኛው ከ13ቱ ሕማማተ መስቀል ግንባሩን የተመታበት ሚስማር ነው ማለት ነው። ወይም ደግሞ ቀኖት ነው ማለት ነው። እንደገና 10ኛው ደግሞ አላዶር የተባለው ነው። አላዶር የተባለው ደግሞ ደረቱ ላይ
አዎ ደረቱ ላይ እናት ልጇ በሞተባት ጊዜ ቤተሰብ በሞተባት ጊዜ ደረቷን እየመታች ልቅሷን ታለቅሳለች። የእኛ ጌታ ግን ለእኔና ለእናንተ ሲል ለዓለም ሲል ደረቱን አላዶር በተባለ ሚስማር ተቀኖ ማለት ነው፣ ያው ተቸንክሯል ማለት ነው። አስረኛው ይሄ ነው። 11ኛው የቀኝ እጁ የማነ እዴ የመጣው ክወሙ ወኮነቶሙ ጥምቀተ፣ እነሆ እንዲህ አድርጎ ወደ ገነት ቢልክ ገነት ተከፍታለች። ወደ ሲኦል ቢልከው ሲኦል ተበርብሯል። ይልቁንም በሲኦል ውስጥ ያሉ ነፍሳት ወኮነቶሙ ጥምቀተ፣ ጥምቀቱን ወላቸው ከሲኦል ወጥተው ወደ ገነት ገብተዋል። ይህንን እጁን አዳምን የሰራውን እጁን ይህንን እጁን የወደቀውን ያነሳበትን እጁን የቸነከሩበት ነው ማለት ነው። በሌላ መልኩ ይሄ ግራ እጁ ነው። ግራ እጁ ላይ እንደዚሁ አንዱ ሚስማር አደረጉ ማለት ነው። በሌላ መልኩ እግሩ ላይ ነው ደግሞ 13ኛው እግሩ ላይ ያለው ሚስማር ነው። እግሮቹ አንድ ላይ ተነባብረው ነው ማለት ነው። ስለዚህ 13ቱ ሕማማተ መስቀል የሚባሉት እነዚህ ናቸው ማለት ነው። ለግንዛቤ አክሊለ ሦክ፣ ተቆሮቶ ርእስ፣ ተጸፎ መልታይት፣ ተወክፎ ምራቅ፣ ሰትየ ሐሞት፣ ታስሮ ድሪት፣ ተቀስፎ ዘባን፣ ጸዊረ መስቀል፣ ሳዶር፣ አላዶር፣ ዳና፣ ታዴራ፣ ሮዳስ በአምስቱ ቅንዋተ መስቀል በመስቀል ላይ የተቸነከረባቸው እነዚህ። ስለዚህ ውድ ኦርቶዶክሳውያን እግዚአብሔር ልጆች በዓለም ላይ ያላችሁ በዚህ በሕማማት 13ቱ ሕማማተ መስቀል ሲባል እነዚህ እንደሆኑ አውቀን እነዚህን እያነበብንና እየሰማን ለእኛ የተከፈለውን ዋጋ እንሆ አስበን ተሳሃለን በሞት ወልዱ እግዚአብሔር አብ በልጁ ሞት ተለመነን። እሱ ደግሞ ስጋውን ቆርሶ ደሙን አፍስሶ በቀራንዮ ተቤዠን አዳነን። እንደው ዝም ብለን አይደለም። ቅዱስ ጳውሎስ ምን አለ? በዋጋ ተገዝታችኋል የራሳችሁ አይደላችሁም ማለት ስጋ ተቆርሶ ደም ፈሶ ኢይነጽ ደም እንበለ ደም የታጸበ በማይ ደም በውሃ ቢታጠብ አይጠራም፣ ደም በደም ነው ብለው ሊቃውንቱ እንደተናገሩት አዳም በበደለ መድኃኔ ዓለም በደም ክሶ እነሆ ዓለም ድኗል። 13ቱ ሕማማተ መስቀል ይቀጥላል። ነገ የጸሎተ ሐሙስን በሙሉ እንመለከታለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያድርግልን፣ ለብርሃነ ትንሣኤው በሰላም ያድርሰን።